ሰላም ሰላም ናይ ፍሬ ህይወት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። በመላ ዓለም ላላችሁ ሰላምና ፍቅርን ብዝዝት ይበልላችሁ። በያላችሁበት እግዚአብሔር አምላክ ከመጥፎ ነገር የሚሰውራችሁ እህት ወንድሞቼ ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እህቶቼ ዛሬ በተለይ ለእህቶቼ ማለት ነው አጠር ያለ መልእክት ይዤ መጥቻለሁ። እችን መልእክት አብዛኞቻችንን እያየን ነው፣ በሚዲያን እየተሸከረከረ ነው ማለት ነው። የአንድ እህታችን የራቆት ቪዲዮም አለ፣ እንዲሁም ብዙ ነገር አለ ማለት ነው። እኛ እህቶቼ በተለይ ደግሞ በአረብ ሀገር ላለ ነው ማለት ነው። እናንተ ፀጉሬን እያያችሁ ነው አይደለ? ወይኔ ጉዴ! ይሁን ግን ችግር የለውም ማለት ነው። ቀልዱን ተውና ቁም ነገር እናውራ ማለት ነው። በተለይ በአረብ ሀገር ላይ ያለ ነው እውነት ሁሌ በእኛ ይመረራል ማለት ነው። እንጃ ምን እንደሆነ እንጃ። አንዳንዴ መሰደዴን ወደዋለሁኝ በጣም ማለት ነው። የሚወደው ለምን መሰላችሁ? ምርጥ የሆነ እህቶቼን አግኝቻለሁኝ ማለት ነው። በተለይ ደግሞ በዚህን በይቱ መምጣቴ እግዚአብሔር ይመስገን ብዙ እህቶቼን አግኝቻለሁኝ። ብዙ ወንድሞቼን ደግ ልክ ለሰው ልክ እንደራሳቸውን የሚወዱ እህትና ወንድም አግኝቻለሁኝ እግዚአብሔር ይመስገን። እና ምንድነው ሊል የመጣሁት የመሰላችሁ እህቶቼ፣ በተለይ እህቶቼ ማለት ነው አብዛኛው ጊዜ በትንሽ ጊዜ እንሸወዳለን ማለት ነው። እንሰወዳለን ማለት ነው። ያን የሚሸውደን ነገር ደግሞ ምንድነው መሰላችሁ? እወድሻለሁ የምትል ቃል ናት። እወድሻለሁ የምትል ቃል በጣም እንሸወዳለን ማለት ነው። እወድሻለሁ፣ እኔ እኮ አፍቅርሻለሁ፣ ችግር የለሽ፣ እንዲሁም ምግብ መብላት ትቻዋለኝ፣ ምን ትሰይ ብዙ ነገር አለ ማለት ነው። በነገራችን ላይ የኔን ወዶኝ ምግብ ሳይበላ አያድርም። እኔ የፈለገ ቢወድኝ የፈለገም ምግብ ሳይበላ አይውልም አያድርም ማለት ነው። እኔም ቢወደው አንድ ሰው ከወደድኩትኝ ምግቡን ሳልጠጣ አላድርም ማለት ነው። ስለዚህ አንሸወድ እህቶቼ፣ ምንድነው ያለን እኛ ራሳችን ማለት ነው። እኛ ራሳችንን መጠበቅ ነው ያለን ማለት ነው። የፈለገም ይሁን በነገራችን ላይ ማለት ነው። በዚህን ጊዜ ላይ አይደለም ለፍቅረኛ ለባልም አይታመንም ማለት ነው። መጥፎ ጊዜ ነው የደረስነው ማለት ነው። እውነት አንዳንዴ እውነታቸው ነው። አባቶች ምን ይላሉ መሰላችሁ ሲያስተምሩ? ይሄን ትውልድ እኮ የተረገመ ትውልድ ነው፣ እያወቀ እንዳላወቀ እየሰማ እንዳልሰማ የሆነ ትውልድ ነው። እውነትም የተማረ ትውልድ ነው። ይሄ ትውልድ ተምረዋል፣ ፊደሉን ቆጥረዋል። ነገር ግን የተረገመ ትውልድ ነው ሲሉ ድንግጥ እላለሁኝ ማለት ነው። እውነት ነው ማለት ነው። እና ምን ማለት ነው? ምንድነው ማለት ማድረግ ያለብን እህቶቼ? ራሳችን እኔ ራሴን መጠበቅ አለብኝ ማለት ነው። አይደለም በፍቅረኛ ለፍቅረኛ ወድሻለሁ አፈቅርሻለሁ የሚለውን አይደለም ማለት ነው። ለባሌንም ባል በአሁን ጊዜ ባልም አይታመንም እህቶቼንና በዚህ አጋጣሚ አደራ እላለሁኝ ማለት ነው። ብዙ እህቶቻችን የራቆት ቪዲዮ ተይዞላቸው እርሪ እያሉ እየሰማናቸው ነው ማለት ነው። እንዲሁም ህይወቷን ያሳለፈች እህታችንም አለች እየተባለች ነው። ስለዚህ ከዚህ ነገር እንቆጠር ማለት ነው። ከዚህ ነገር እንቆጠር። ዳባችን ራሳችን ነው የምናየው፣ ማንም ማየት የለበትም። ራሳችን ገላችን ማለት ነው። ሰው የማየው ገላ አለ፣ ሰው የማየው ክፍል አለ ማለት ነው። ሰውነታችን ሰው የማየው አለ፣ የማያየው አለ ማለት ነው። እና ስለዚህ እህቶቼ ተጠንቀቁ፣ ከዚህ ነገር ተጠንቀቁ። እንደገና ደግሞ ምን ማለት ወዳለኝ መሰላችሁን? ይሄን ማለት ነው በአማርኛ የሚናገሩ ሁሉን አማርኛ የማይሰማ ሰው የለም። ሁሉን ይሰማል ማለት ነው። መመለስ ባቅተውን ሁሉን ስለሚሰማ ይሄን ነገር ሁሉን ሰው እንዲሰማው ብዬ ነው የምናገረው ያለሁት ማለት ነው። ምን መሰላችሁ? በአሁን ጊዜ በጣም መጥፎ ጊዜ ነው የደረስነው። ራሳችንን እንጠብቅ ማለት ነው። በገዛ ሞባይላችን በገዛ ኢንተርኔት ራሳችንን መልተን በዳታም ሊሆን ይችላል፣ እንዲሆንም በአሰሪዎቻችን ቤትም ይሆናል ማለት ነው። ምንድነው ህይወታችንን ያሳጠናል ማለት ነው። እና ከዚህ ነገር ሁላችንን እንቆጠብ ማለት ነው። የፈለገን ይውደደን፣ ከወደደን እዛውን ይቀመጥ።
እኔ አሁን እዛው ስደት ነኝ ያለሁት እዛው ያለሁበትን ቦታ እቀመጣለሁኝ እንጂ ወድሻለሁኝ በቪዲዮን ኮል እንዳውል ምንም እኔ እንትን አይደለም ማለት ነው። በነገራችን ላይ በጣም ነው የሚፈራው ማለት ነው። ቪዲዮ ኮል በጣም ፈራለሁኝ። ለሴቶች ካልሆነ ለወንዶች በቪዲዮን ለማናገር በጣም ነው የሚፈራው ማለት ነው። ስለዚህ ተጠንቀቁ፣ ከዚህ ነገርን ተጠንቀቁ ማለት ወዳለሁኝ ማለት ነው። ለምን ብትሉት እኛ አንድ ቀን የተሳሰትንበትን ምንድነው የምትሆነው? ሞባይላቸው ላይ ይዞ ሴፍ ነው የሚያደርጉት ማለት ነው። ሞባይላቸው እንዳይባላሽ ለራሱ ለክፋት የተነሱ ወንዶች ለራሱ ሞባይላቸው ቢባላሻቸው ለራሱ ምንድነው በሚሞሪ ነው የሚያስቀምጡት ማለት ነው። በሚሞሪ ወይንም አንድ እንትን ላይ ማለት ነው ፋይላቸውን አይን ያስቀምጡታል ማለት ነው። በነገራችን ላይ ሁሉን የሰራነውን ማለት ነው የሰራነውን ፎቶ የተነሳነውን እኛ ብንደልተው ከሞባይላችን ግን አይደለትም። ይሄን ማወቅ አለባችሁ ማለት ነው። እኛም የተላለፍንበትን ፎቶ ለራሱ ፎቶን ይሁን መጥፎውን ደጉንም ይሁን እኛን እንደልተዋለን አይደለ? ከላይ እንደልተዋል። ነገር ግን ከሞባይላችን ግን አይጠፋም ማለት ነው። ፋይሉ ሞባይላችን ላይ ቁጭ ብለዋል። ስለዚህ ከዚህ ነገርን እንጠንቀቅ እላለሁ እህቶቼ፣ እንጠንቀቅ። ለምን ለአንድ ቀን ስህተት ለዘላለም ጸጸት ነው። እኛን ሰውነታችን ራሳችን መንከባከብ ነው እንጂ ያለብን ሰውነታችን ሰው የማያየው ሰውነታችን አንስተን ወይም ደግሞ እየተፈረጁ በእንትን እንደውለን በካሜራ እንደውለው ስንት ማለት ከዚህ በፊት በነገራችን ላይ ማለት ነው ሳሙኤል ማስረሻ ማለት ነው ስለ ስደተኞች ብዙ አስተምረዋል ማለት ነው። ብዙም ብለዋል ማለት ነው። እውነት አዲስ ለመጣችሁ ላታውቁት ትችላላችሁ ማለት ነው። ሳሙኤል ማስረሻ ብላችሁ ሰርች አድርጋችሁ በዩቲዩብ ልታገኙት ትችላላችሁ። እንዲሁ ነው በፌስቡክ ልታገኙት ትችላላችሁ ማለት ነው። ይሄን አዲስ አይደለም። ከዚህ በፊትም ብዙ ነገር ተብለዋል ማለት ነው። ስለዚህ ይሄን ከዚህ ነገርን መጠንቀቅ አለብን። ራሳችንን መንከባከብ አለብን። እንዲሁም ብራችንን ምን ማድረግ አለብን? ብራችንንም በአግባቡ መጠቀም አለብን። በነገራችን ላይ ምን መሰላችሁ? እኛ በዚህ ላይ 5 ዓመትም ይሁን 6 ዓመት ይሁን ከዛም በላይ ይሁን ማለት ነው በስደት እየኖርን የሰው ቤትን እየሰራን ማለት ነው። እንዲሁም የሰው ፊትን እየገረፈን እየሰራን የዛሬ ድካማችን ነገ ፍሬ ታፈራለች ብለን ጠንክረን እየሰራን ማለት ነው። ብራችንን በአግባብ ካላስቀመጥ ነው ካልያዝ ነው ወይም ደግሞ አንድ ቁም ነገር ላይን ካልዋለ ነገ ወደ ሀገር ቤትን ሄደን ምንድነው የምንሆነው? ጎዳና ላይ ነው የምንወጣው ማለት ነው። ጎዳና ላይ ነው የምንወጣው። እንዲሁም ማለት ከቤተሰብ አንስማማም። ለምን አንስማማም ካላችሁ እኛ የተጎዳን ነን። በውስጣችንን ብዙ ጉዳት አለን፣ ብዙ ድካም አለን፣ ብዙ ችግርን አሳልፈናል ማለት ነው። ያን ችግራችን ግን ራሳችንን አምቀን ይዘን ነው ያዝነው ማለት ነው። እንዲሁም ከሀገር ቤት ስደወልልን ለራሱ ስራ አጥተን ቁጭ ብለን ወይንም የሆነ ነገር ከሀገር ቤት ስደወልልን ምንድነው የምናደርገው? ደህና ነን እግዚአብሔር ይመስገን እንላለን። ቸግራቸዋል፣ እኛ እኮ ቸግሮናል፣ ምንም የለንም እኮ ሲሉ ከጓደኞቻችንን ተበድረን ነው የምንልክላቸው ማለት ነው። አብዛኞችን ማለት ነው። ለምን የኛን ችግር እንዳያውቁ ብለን ነው። የኛን ችግር እንዳያውቁ ግን እኛ እኮ ቸግሮናል። የምንሻረፍበት ብር እኮ የለም። እጃላዛ ላይም ቁጭ ብለን ስራ አጥተን እኮ የምንሻረፍበት ብር እኮ የለንም። ነገር ግን ለነሱን ብለን እንልካለን ማለት ነው። እግዚአብሔር ይመስገን መላኩን ምንም ችግር የለውም። ግን ብራችንን በአግባብ እንያዝ ማለት ነው። በእግራችንን በአግባብ እንያዝ። እኛ ነገ ወደ ሀገር ቤት በነገራችን ላይ ማለት ነው እህቶቼ እንደ ድሮ እንዳይመስላችሁ ማለት ነው። 8 ዓመት 7 ዓመትን ያደረግን በተለይ ማለት ነው በዚህ በስደት ያደረግን እንደ ድሮ ትተነው የመጣ ነው ያለው ሰው እንዳይመስላችሁ ማለት ሰውን ተቀያይረዋል ማለት ነው። ሰው አሁን ሁሉን ተቀይረዋል ማለት ነው። ለራሱ ጥቅም ነው እንጂ ለሰው ለራሱ ለጎጆ ነው እንጂ ወይ ለእህቴ ወይ ለወንድሜ ብሎ የሚያስብ ሰው የለም። ስለዚህ እህቶቼ ብራችንን በአግባቡ እየተጠቀምን ስራችንንም እየሰራን እርስ በርሳችንንም እየታጋገዝን አብረን እንደግ ማለት እወዳለሁ እህቶቼ። አደራ ምናችንም ይሁን ገላችን የራሳችን ነው። ፎቶውን አንስተን በቪዲዮም የሚደውልልን ሰው ካለ ምንም ካለ ከእንግዲህ ወዲህ ለሰውንን እንዳታምን ማለት ነው። አፈቅርሻለሁኝ፣ ሞትኩልሽ፣ ተቀነጠስኩልኝ የሚልም እውነት እንዳይመስላችሁ ማለት ነው። እኛ ልባችንን ማለት ሩህሩህ ስለሆነ ሁሉ ሰውን ስለሚያውቅን ነው። በነገራችን ላይ የአረብ ሀገር ሴቶች እንባላለን እንጂ የአረብ ሀገር ሴቶች ይላሉ እንጂ እንደኛ የሚያግዝ ለሰው የለም። እንደኛ ለሰው
የሚያዝን የለን ማለት ነው። እንደኛ እንዲሆኑ ለሰው የሚረዳ የለም ማለት ነው። ምንም አውሮፓ ብትሉት ምንም ብትል ለራሳቸው ነው እንጂ የሚኖሩት ለሰው ነው አይኖሩም። እኛ ግን ለሰው ነው እንጂ ለራሳችንን አልኖርንም ማለት ነው። እችን ቢጃማንን እየለበስን ነው የምንሰራው ማለት ነው። ቢጃማ ለብሰን እንሰራለን እንጂ አንድችን ቀንም ዳና ልብስ ለብሰን አልታየንበትንም ማለት ነው። ምንም ብንሰራ አልታየንበትም። ስለዚህ እህቶቼ አደራ ገላችሁንን ብራችሁንን በደንብ አድርጋችሁንን ያዙ። ብራችሁንም እንደዛውንም ማለት ነው። ምንም ቢሆን ፋይል ምንም ናችሁን ይሁን የወደደን የፈለገን ቢወዳችሁ የፈለገ ብላችሁንን እንዳትልኩለት። እኔ በቪዲዮ ደውልልሻለሁ ይሄን ማድርጋለሁ ይሄን አድርጋለኝ የሚል ፍቅረኛ እዛውን ጥንቅር ብሎ ይቅር። ምን ያድርግልኛል እንዴ? ለብቻዬን እኮ መኖር እችላለሁ። እግዚአብሔር አምላክ ካለው ወደ ሀገር ቤትን ሄጄ ቆርቤ ሰግጄ እኮ ለብቻዬን መኖር እችላለሁ። ከወንድ ጋር ብቻ እኮ አይደለም የሚኖረው ማለት ነው። ከወንድ ብቻ አይደለም የሚኖረው፣ ለብቻም መኖር ይቻላል። እንዲሁም እግዚአብሔር አምላክ ከፈቀደው ደግሞ ቆርቦ ሰግዶ አብሮ መኖር ደግሞ ይቻላል ማለት ነው። ቆርቦ ሰግዶ ለነን ያለው ወንድ ወይም ደግሞ ለነን ያለውን እንጀራ ለነን ያለውን ስራ ይሻግታል እንጂ ማንም አይበላውም ማለት ነው። ስለዚህ እህቶቼ ይሄንን አላበዛላችሁ ማለት ነው። አደራ ላለኝ በያላችሁበት ደግሞ ሰላምና ፍቅርን ብዝዝት ይበልላችሁ። ሊቀ መላእክት ቅዱስ ሚካኤል አባቴ ሁሌን ከአንደበቴ የማይጠፋው እናቴ ቅድስተ ቅዱሳን ንጽሕተ ንጹሐን ቅድስት ድንግል ማርያም ከመጥፎ ነገርን ትጠብቃችሁ። ከኃጢአትን በስተቀር እግዚአብሔር አምላክ ከኃጢአትን በስተቀር የልባችንን ምሻትን ይፈጽምልን። ለደጅ ሆነን ያድርሰን ማለት ወዳለኝ እህቶቼ። ለደጅ ሆነን ለንስሐ ዓመቱን ያብቃን እህቶቼ። አደራ ላለኝ በያላችሁበት ሰላምና ፍቅርን ብዝዝት ይበልላችሁ። ራሳችሁን እየጠበቃችሁ ቀስ እያላችሁ ስሩ ማለት ነው እህቶቼ። ባይ ባይ።